የዛሬን ሼልፍ ስናዘጋጅ መደርደሪያችን ላይ ካገኘነው አንዱ ይህ ቀደም ሲል የቀረበ የመዋዘ ጥበባት ዳንኤል ክብረት ጽሑፍ ነው። መዓዛ ብሩ ያነበበችው ደግመን ብናደምጠው ምን ይለናል? እኛ የመጨረሻዎቹ የዳንኤል ክብረት ጽሑፍ ነው። እኛ የመጨረሻዎቹ በፌስቡክ የተለቀቀ አንድ ጽሑፍ በምዕራቡ ዓለም የ1950ዎቹን 60ዎቹን 70ዎቹንና 80ዎቹን ትውልዶች በተመለከተ እኛ እኮ በቶምና ጄሪ ፊልም ያደገን፣ በመንገድ ላይ የተጫወትን፣ በሬዲዮ ካሴት ሙዚቃ ያዳመጥን የመጨረሻዎቹ ትውልዶች ነን ይላል። እኔም ይህንን ሳይ የራሴ ትውልድ ትዝ አለኝ። እውነትም እኮ የ1940ዎቹ 50ዎቹና 60ዎቹ የኢትዮጵያ ትውልዶች ጠቅላይ ግዛት የሚባል አከላለል፣ ክፍለ ሀገርም የሚባል አካባቢ፣ አውራጃ የሚባል ቦታ፣ ምክትል ወረዳ የምትባል ጎጥ ያየን፣ የኢትዮጵያ ንጉሥ በምድር ላይ ሲጓዝ የተመለከተን፣ የንጉሥ ግብር የበላን ወይንም ሲበሉ ያየን፣ ንጉሥ ሲወርድ መሪም ሲኮበልል ለመታዘብ የቻለን፣ ደጃዝማችነት፣ ቀኛዝማችነት፣ ራስነት፣ ባላምባራስነት፣ ፊታውራሪነት፣ ነጋድራስነት፣ ጸሐፌ ትእዛዝነት፣ አጋፋሪነት፣ እልፍኛ አስከልካይነት አይናችን ያየ ታሪክ ብቻ ሆኖ ሲቀሩ ምስክር የሆንን የመጨረሻዎቹ ትውልዶች ነን እኛ። ቡርጋው ክብርሽ ብዙ ቢቆጠር አልቅም ጸሐፊ ትእዛዙ የዛሬቱ ኢትዮጵያን ጋዜጣ መነንንና መስከረም መጽሔትን ገዝተን ያነበብን፣ የምስራች ድምፅን ያዳመጠን፣ ሐዲስ ዓለማየሁንና ከበደ ሚካኤልን፣ ጳውሎስ ኞኞንና ዳኛቸው ወርቁን፣ በዓሉ ግርማንና አቤ ጉበኛን በዓይናችን ያየን፣ አበበ ቢቂላ ሲሮጥ፣ ማሞ ወልዴ ሲያሸንፍ፣ ምሩጽ ይፍጠር በሞስኮ ኦሎምፒክ አረንጓዴው ጎርፍን እየመራ ሲፈተለክ፣ መንግሥቱ ወርቁ ሲጠበብ፣ ይድነቃቸው ተሰማ የአፍሪካን እግር ኳስ ሲመራ፣ ፍቅሩ ኪዳኔ እግር ኳስን ሊያስተላልፍ ሲታትር፣ ደምሴ ዳምጤ ዳኙ ገላግለን ሲል ያየንና የሰማን የመጨረሻዎቹ ትውልዶች ነን። አሁን ይገላግልናል። አሁን ከገባ ትገላገላለህ። አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ አሁን ከፖሊቴክኒክ ትምህርት ቤት አካባቢ ደርሰናል። የፖሊቴክኒክ ትምህርት ቤት ተማሪዎች እነሆ ይህን የመሰለ ጭብጨባ በማጨብጨብ ሁለቱን የማራቶን ጀግኖችና እንዲሁም ማራቶን ለዛ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን በተቆጪ ዞሮ ማልቀረልሽ የትማታ መልጬ ሮም በባዶ እግሩ ቶኪዮ በጫማ ድል ነሺው አበበ በሁለቱም ከተማ አበበ ቢወጣም በእግር ወለምታ ማሞ ድል ነሳ በመስጠት ሰላምታ። እኛ የመጨረሻዎቹ በ15 ሳንቲም አውቶቡስ፣ በ35 ሳንቲም ታክሲ የሄድን፣ በውይይት ታክሲ ተሳፈርን፣ ከቀበሌ በቤተሰብ ልክ ስኳርና ዘይት የገዛን፣ በ50 ሳንቲም የቀበሌ ቤት ኪራይ የኖርን፣ የ10 ሳንቲም ዳቦ በ5 ሳንቲም ሻሂ የጠጣን፣ የ5 ሳንቲም ጮርናቄ የገመጥን፣ የ100 ብሮች ጤፍ፣ የ10 ብሮች ዶሮ የበላን፣ የ20 ብር ቤት የተከራየን
ጎረቤት ሄደን ቴሌቪዥን ያየን፣ ቴሌቪዥን ለማየት ብለን ለሀብታም ጎረቤት ያገለገልን፣ በነጭና ጥቁር ቴሌቪዥን የተዝናናን፣ በአባባ ተስፋዬ ተረት ያደገን፣ በወጋየሁ ንጋቱ ትረካ ጥርሳችንን የነቀልን፣ ሾላ እርግፍ እርግፍ የተጫወትን፣ በማዘር ኢንዲያ ያለቀስን፣ ንፋስ እንደመታው የገብስ እህል እየተወዛወዝን ሃግዕዝ ሁካይብ ሂሳልስ ብለን በልጅነት ያዜመን፣ ለትምህርት ቤት መመዝገቢያ 50 ሳንቲም ለስፖርት 1 ብር የከፈልን፣ በጆን ትራቮልታ ያጌጥን፣ ሎሚ ተራ ተራ ዘፍነን ቡጊ ቡጊን የጨፈርንን እኛ የመጨረሻዎቹ። እኛ የመጨረሻዎቹ በቪሲአር ካሴት ፊልም ያየን፣ በፎቶ ብቻ ያለ ቪዲዮ ሰርግ የሰረግን ወይንም ሲሰረግ ያየን፣ ፎቶ ተነስተን በ10 ቀን የደረሰልን፣ ከትምህርት ቤት ጓደኞቻችን ጋር ተደርድረንና ተቃቅፈን በነጭና ጥቁር ፎቶ የተነሳን፣ ያለ መዋለ ሕፃናት 1ኛ ክፍል ያለ ፕሪፓራቶሪ ኮሌጅ የገባን፣ በየኔታ ጉሮሮ ጠጅ እንቆርቆርበት በእኛ ጉሮሮ አጥንት ይሰካበት ብለን ለመምህራችን ያዜመን፣ ትምህርት ቤት ለመግባት በቀኝ እጃችን በአናታችን በኩል ጆሮአችንን እንድንነካ የተደረግነን እኛ የመጨረሻዎቹ። ለእድገት በህብረት እንዝመት ወንድና ሴት ሳንል በአንድነት እየተባለ እድገት በህብረት ሲዘመት ያየንና የተሳተፍን፣ ለሶማሊያ ጦርነት ሲዘመት የነበርን፣ ለእናት ሀገር ጥሪ ቆሎ የቆላን እንጀራ የጋገርን ሲጋገርም ያየን፣ የ66ቱንና የ83ቱን አብዮት ያየን፣ መሬት ላራሹ ሲታወጅ ትርፍ ቤት ሲወረስ የፍየል ወጠጤ ልቦ ያበጠበት በሬዲዮ ሲዘፈን ልባችን የቆመ፣ ነጭ ሽብርና ቀይ ሽብር ሲፋፋም በመካከሉ ያለፍን፣ መኢሶን ኢዲዩ ኢጫት ኢማሊድህ እየተባለ ሲፎከር ብናውቀውም ባናውቀውም የፎከርን፣ ከጫካ ይተላለፍ የነበረውን የኢህአዴግ ሬዲዮ ተደብቀን ያዳመጥን፣ የይለፍ ወረቀት ከቀበሌ አውጥተን ክፍለ ሀገርን ያቋረጠን፣ በኬላ ላይ ቆመን መታወቂያ አሳይተን ያለፍን፣ አይወማ ገብተን መኢሰማን አልፈን አይሴማን ተሳትፈን በመኢገማ ተደራጅተን የፎከርን የተሰለፍን፣ በዘመቻ ተወልደን በዘመቻ ያደገን፣ የውይይት ክበብ የማሌ ጥናት የተሳተፍን፣ የሞስኮ ሬዲዮ ያዳመጠን፣ ወዛደራዊ ዓለም አቀፋዊነትን ያነገብን፣ መደብን ከመተኛነት ወደ መደብ ትግል ያሸጋገርን፣ አድሃሪ አቆርቋዥ መሃል ሰፋሪ ጨቋኝ ተጨቋኝ ቡርዥዋ ከበርቴ የአድህሮት ኃይላት በሚባሉ ቃላት አረፍተ ነገር ሰርተን የተማር እኛ የመጨረሻዎቹ ነን። ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ ይነው ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ
ከማንቸስተር በፊት እነ ሊቨርፑልን የደገፍን ነን እኛ የመጨረሻዎቹ። ከኮንዶም በፊት ተወልደን 10 ሆነን ያደገን ኢምፔሪያሊስቶች ባዘጋጁት ኦሎምፒክ አንሳተፍም ብለን የቀረነን እኛ የመጨረሻዎቹ። እኛ የመጨረሻዎቹ በአድዋ ጦርነት የነበሩ ሰዎች ሲናገሩ ያየንና የሰማን፣ በሶስት መንግስት ብሮች የተገበያየን፣ በአለባቸውና በልመንህ ቀልዶች የተዝናናን፣ ኮንዶሚኒየም የሚባል ቤት ሳናውቅ በቁጠባ ቤት ያደገን፣ ሪል ስቴት የሚባል ስም ስናረጅ የሰማን፣ በማህበር ተደራጅተን የቤት መሬት በነፃ ያገኘን፣ በሪል ካሴት ዜማ ያዳመጥን፣ በራዲዮ ካሴት ብቻ የተቀረጹ ነገሮችን የሰማን፣ የቤት ውስጥ ማድ ቤት ወይንም ኪችን ሳናይ ያደገን፣ በከተማ ወንዞች የዋኘን፣ ኢንተርኔት ሳናይ፣ ብሎግ ሳናነብ፣ ዌብሳይት ሳናገላብጥ፣ ሜሴጅ ቴክስት ሳናደርግ ያደግነን እኛ የመጨረሻዎቹ በማይነከር ሻይ ቅጠል የጠጣን፣ ከኤድስ በፊትም ከኤድስ በኋላም የኖርን፣ የጣት እንጂ የመንገድ ቀለበት ሳናይ ያደግን፣ የሚፈስ እንጂ የሚታሸግ ውሃ ሳንጠጣ ለወግ ለማዕረግ የደረስን፣ በፌስቡክ ሳንወጣ በትዊተር ሳንጽፍ ነፍስ ያወቅን ነን እኛ የመጨረሻዎቹ። የ12ኛ ክፍል መልቀቂያ ፈተና የህይወታችንን መዳረሻ የወሰነብንና የወሰነልን፣ 12ኛ ክፍል ተፈትነን መሰረተ ትምህርት የዘመትን፣ ታፍሰን ብሔራዊ ውትድርና የተላከን፣ ከኮሌጅ ወጥተን በመንግስት ምደባ ሥራ የተቀጠርን፣ ሳንከፍል በመንግስት ገንዘብ ኮሌጅ የበጠሰን፣ 4 ኪሎንና ልደታን በጥንት መልኩ ያየን፣ በአንድ የክፍለ ሀገር አውቶቡስ ተራ ሁሉንም ክፍለ ሀገር የተሳፈርን ነን እኛ የመጨረሻዎቹ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። እንዲሁ ካሰብነው ስንቱ ነገር አልፎ ስንቱ ነገር መጥቷል። ለስንቱ ነገርስ እኛ የመጨረሻዎቹ ሆነናል። የትናንት አባቶቻችንና እናቶቻችን በ50 ሳንቲም ዶሮ፣ በ2 ብር በግ፣ በ10 ብር በሬ፣ በ5 ብር ኩንታል ጤፍ ገዛን ሲሉን እንደ ተረት እንሰማው ነበር። ዛሬ እኛም ተረት ልንሆን ነው። አሁን ዶላር በ2 ብር መነዘርን፣ ስኳር በ1 ብር ገዛን፣ ጤፍ በ40 ብር ሸመትን፣ ቤት በ10 ሺህ ብር ሰራን ብንል ማን ያምነናል? እኛ ራሳችን ተረት ልንሆን እኮ ትንሽ ነው የቀረን። ለካስ ታሪክና ተረት እንዲህ እየሆነ ነው የሚፈጠረው። ነበር ለካስ እንዲህ ቅርብ ኖሯል አሉ እቴጌ ጣይቱ። እስቲ ይናገር የጥንቴ ተዋቶን የበፊቱን ነገር፣ የጥንቴ ተዋቶን የበፊቱ